ሰላም ተነስተን የተወደዳችሁና የተከበራችሁ ውድ ተመልካቾች እንዴት ሰንብታችኋል? እንዴት ቆያችሁ? ኑሮና ብላቱ እንዴት ይዟችኋል? ክብራትና ክብራን ተመልካቾች እንግዲህ ዛሬ እጅግ በጣም ደስ የሚል ዜና ተሰምቶ ነበር። አርቲስት ገነት ንጋቱ ከ14 ዓመት በኋላ ከባለቤቷ ጋር ድጋሜ ተጋብተዋል። የነሱን ደስታ ምክንያት በማድረግሞ አንዳንድ ሰዎች ደስታ እየገለጹ ናቸው። ሌሎቹ ደግሞ ኔጌቲቭ የሆነ ነገር ብቻ ይዘው የሚጓዙ ሰዎች አንዳንድ ደስ የማይል ነገርም እየተናገሩ ናቸው። እንግዲህ እነሱ በመታረቃቸው ልጆቻቸውም እንደገና ቤተሰቦቻቸውም በእጅጉ ደስታቸውን እየገለጹ ናቸው። አንዴ ይሄን ቪዲዮ እዩት። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም በነገራችን ላይ ማኪ ሾፒንግ የሚል አዲስ ዌብሳይት ልጄ ክሬት አድርጋለች። እንድታውቁት ዌብሳይት ነው። የተለያዩ ማቴሪያሎች የተለያዩ ነገሮችን የምትሸጥበት የምትገዛበት ዌብሳይት ነው። በቅርቡ አናውንስ እናደርገዋለን ኦፊሻሊ። በኢንስታግራም ከብዙ ሰዎች ጋር የተገናኘች የተለያየ ነገር ትሰራ ነበረ። በጣም ጎበዝ ነች ማማ። እንደ እድሜዋ አይደለም ከእድሜዋ በላይ ህይወትን ኑሮን ለማሸነፍ ህይወትን ለማግኘት መንገዶችን ለማግኘት የምትጥር ሰው ነች። ይገርመኛል። በቃ ተላቃለች ከኛ። እሷ ብቻ ሳትሆን ቅዱስም እየተላቀቀ ነውና ራሳችሁን ችላችሁ ስለምትቆሙ ስለምታስቡ ለመቆም ስለምትፍጨረጨሩ እጅግ በጣም አም ፕራውድ ኦፍ ዩ። በጣም ነው መኮራባችሁ ልጆቼ። እጅግ በጣም አንዳንድ ልጅ የሚያዩን አይኖርም። ሁልጊዜ የሚኖረውን ቤተሰብን እያየ አይደለም የሚኖረው፣ በራሱ መንገድ ነው የሚኖረው። እናንተ ደግሞ እኛን እያያችሁ ስለምትኖሩ እኛን ስለምትከተሉ የኛን አርአያ ስለምትከተሉ በተለይ ከስራ ጋር በተያያዘ እጅግ በጣም ነው ኩራት የሚሰማኝ። እኔ ቀና ብዬ ነው የሚሄደው የትም ቦታ። ይሄን መክሊትና አትስባል አቤት ትላለህ። ገና ሰው ሊልስል እንኳን አቤት እላለሁ። ቀድሜ ያን ያህል ነው ፊልም ማድረግና ልጄ ጎበዝ። ይሄ ዌብሳይትሽ በጣም ትልቅ ቦታ ይደርሳል። እሺ አንላይን ልክፈተው። እሺ ተያይዘን ይሄ ነገር እንዴት ነው እንደምን አይነት ያረጃችሁ ነው ይጣማል ፈልጋል። እሺ እሺ ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችው። በነገራችን ላይ እንግዲህ ይሄ ለልጆቹ ትልቅ ደስታ ነው። ይሄን ደስታ የሚተካላቸው ምንም ነገር ይኖራል ብዬ አላስብም። ነገር ግን አንዳንድ ሰዎች ጤነኛ ያልሆኑ ሰዎች አሉ። የሰው ደስታ ማያስደስታቸው፣ የሰው ጥልና የሰው መጣላት የሚያስደስታቸው ሰዎች አሉ። አንድ ቪዲዮ አሳያችኋለሁ። እጅግ በጣም በኢትዮጵያዊ በመሆነ ያዘንኩበት ቪዲዮ አለ። ነገር ግን የገነትና የፕሮፌሰር እንግዲህ ሙልጌታ የገነት ባለቤት ቤተሰቦቹ ደስታቸውን የገለጹበትን መንገድ አንዴ ነው። አባቴ ምትክ፣ የአባታችን ምትክ፣ የቤታችን የበኩር ልጅ፣ መንገድ ጠራጊያችን፣ መስመር አመላካቻችን፣ ብዙ ነገር ባለውለታችን ነው። እስኪ ምን ተሰማ? በመጀመሪያ ነገር አሁን ደግሜ እግዚአብሔርን ማመሰግነው። በነገሮች ሁሉ እግዚአብሔር ትልቅ ነው። እንዲሁ ደስታ ልበለው ይገልጸዋል። ደስ የሚል መገናኘታቸው ብቻ አይደለም፣ ግን ብላክ ስትሪ ሳይኖረን ብላክ ዶት ሳይኖረን በሁለቱ ቤተሰብ መካከል በእውነት ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ለዚህ ቀን እግዚአብሔር አብቅቶናል። አዎ ቤተሰብ ከእናቴ ጀምሮ አባቴን በሕይወት ነበረበት ወቅት ስለዚህ ቤተሰብ ይጸልያል፣ በጣም ይጸልያል። እናቴ አሁንም አታከትም ጸልያለች። ዛሬ እጅግ በጣም ደስተኛ መሆኑ ሰምተናል። እኔ ግን እሱ እንዳለው ቃላት ያጥረኛል። ምናልባት እንዴት ልበላችሁ፣ ነገሮች ሁሉ አሜዚንግ ናቸው፣ አንሳስፔክትድ ናቸው፣ ያልተጠበቁ አካሄዱም ፍጻሜውም ጅማሬም ያልተጠበቀ ነው። እንዲህ ሲባል እንዴ ነው የምንለው። ብዙ ጊዜ ገነት እንዳለችው ረጅም ጊዜ ቆይተዋል። በዚህ በረጅም ጊዜ የተለያየ ሙከራዎች ተደርጓል። እግዚአብሔር ግን በራሱ ጊዜ በራሱ አሰራር ባልተጠበቀ መንገድ የራሱን ስራ ሰራ። ልጆቹን ጌታ ይባርካቸው። ለአንድነቱ መሰረት ናቸው። በእውነት ለሁለቱ የሚያሳዩት ፍቅር እነሱ ለአንድነት አቆቶቻል። እግዚአብሔር ትልቅ ነው። አላሰብነውም። ዳግም ጋብቻ ልበለው እንደገና አዲስ ልበለው
አላቅም ግን እጅግ ትልቅ ደስታ እንዲሰማን ሆኗል። እኔ ሁላችሁም ይህንን እግዚአብሔር ይህንን ድርጊት ደግሞ እንዲፈጸም ያነሳሳውን ሰው በእግዚአብሔር ስም በጭብጨባና በእልልታ እንድታመሰግኑ ይፈልጋሉ። ከአይምሮ በላይ ነው። በማናችንም አይምሮ ፈለገ ምሁር ቢሆን ፈለገው ቢሆን በእነሱ አይምሮ አልሆነም። በማሆነ ስራው ደግሞ ድንቅ ነው። ደስ የሚለኝ አሁንም ገነትንም እሱንም አላስከፋ እንዲያዝረገች በደለች እንዲያከፈች ሳንጠት በደስታችን በሀዘናችን እየተገኘች ነው። 14 ዓመት ተለያያችሁ ነው ነው ሲወዝ ይዛስ ፕራክቲካሊ ይዛስ በአይምሮ በሀሳብ ብቻ አይደለም። በሀዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። ሪሊ ክቡራን ተመልካቾች ከዚህ በላይ እንግዲህ ደስታ ከየት ይመጣል? ቤተሰቡ እንግዲህ በዚህ ደረጃ ደስታቸውን እንግዲህ ገልጸዋል። መለያየታቸው ምን ያህል እንደጎዳቸው እንደገና ደግሞ አንድ ላይ መሆናቸው ምን ያህል እንደሚያስደስታቸው ምን ያህል እንዳስደሰታቸው እንግዲህ በጣም ደስ በሚል ሁኔታ ደስታቸውን ገልጸዋል። ምንድነው አንዳንድ ሰዎች ጤነኞች ናችሁ? በዚህ ደረጃ ወጣችሁ እንግዲህ ቪዲዮ ሲሰሩ አንድ ይሄን ቪዲዮ ስሙልኝ። ልጆቹን ፍቅር ያስራበ እህል ያስራበ ታመሽ ምን ይጠቅማል? ይሄ ያላስታመመሽ የኢትዮጵያ ሕዝብ ነው እኮ ገንዘብ መረርቶ እንትን ያለሽ። ባክደን ደግሞ he used to make lot of money ቲያትር ምናምን ይሰራል፣ ፊልም ምናምን ይሰራል። ይሄውን ላይ እየሰራ ሱሱን ቅጠሉን ጫቱን መጠጡን ሴቱን ተማሪውን ምኑን ሲፈጅልሽ የነበረን ሰውዬ ጋር እንዴ ምን ከምን ጎደልሽ እናቱ? አይወድሽም እኮ ምንድነው ያንጨረጨራቸው ግን በዚህ ልክ አክብሮሽ አንድ ቀን አክብሮሽ ማያውቅ ወንድ እንኳን አንቺ ልጆችሽን ማይወድ ልጆችሽን ያስራበ ከፍቅር እስከ እህል ያስራበ ሰውዬ ጋር ተመልሰሽ አንድ አይነት ስለለበሽ ይሄ እኮ አንድ አይነት ካፕሎች ነው የኢንተርኔት ካፕሎች ነው ያስቸገሩን እኮ። በነገራችን ላይ ይሄ ጤነኝነት አይደለም። እቺ ልጅ ታማለች ወይም በሽተኛ ናት። አክቹአሊ ተለያይተው ባሉበት ወቅት ላይ በተለያዩ መንገዶች እንግዲህ እሷን ሊጎዳት ይችላል፣ እንደገና እሷም እሱን ልትጎዳው ወይም ደግሞ ጎርታው ሊሆን ይችላል። አሁን እነዚህ ሰዎች ይብቃ ለልጆቻችን ሲባል አንድ ላይ መኖር አለብን ብለው ወስነዋል። ደስታቸው ነው አንድ ላይ መኖራቸው። እነሱ አንድ ላይ ለመኖር የወሰኑትን ነገር እነሱ አንድ ላይ ደስተኛ እንሆናለን ብለው አስበው አቅደው የገቡበትን ነገር ምን ማለት ነው? በዚህ ደረጃ ሶሻል ሚዲያ ላይ መናገር ስለምንችል እንደገና ደግሞ ሐሳብን መግለጽ ስለምንችል ብቻ እንደዚህ አይነት አስቀያሚ ነገር የምንገልጸው ምን ሆነን ነው? ግን ምናችን ነው ግን እየታመመው? ጋይስ ይሄ ጤነኝነት አይደለም። በእርግጠኝነት እቺ ልያ የምትባል ማለች ወረኛ፣ እሷም እንግዲህ በዚህ መልኩ ሌላ ነገር እየሰራች ነው። ሀብታም ስለሆነች ነው ያገባችው። ልጅ ስለወለደችለት ምናምን አይደለም። ሀብታም ስለሆነች ዩቲዩብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችው። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዳያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖር ከሆነ ድጋሚ የለም ወፍ የለም አይደለም። ድጋሚ ያሁኑን ባላችሁ ለአዲስም የመጥበስ እንትናችሁ ይከብዳል። አዎ ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘው ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። የምን ስራ ነው ይሄ እንደዚህ ያደረገው? ዩቲዩብ ስትሰሩ እንደዚህ ነው። የምሬ ነው፣ እንደዚህ ነው። ዩቲዩብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም ማምጩ በምንም ማምጩ በምንም ደቂቃው ይቀይራል። ለዛ እኮ ነው ህዝብ እየሄዳል ወደ ዩቲዩብ እየመጣ ያለው ጋይስ። አሁን ሴሌብሪቲው በአጠቃላይ ጋዜጠኛ አልሆነባችሁ። ከአርት ስራው ዩቲዩበር መሆን ያዋጣል። ስለዚህ ዩቲዩብ አንዳንድ ሰዎች ክቡራን ተመልካቾች እነዚህ ሰዎችን እንግዲህ ባልሰማ ሙድ ካላለፍን እንግዲህ ጤነኞች አይደሉም ይታወቃል። ነገር ግን አሁን በሰላም በፍቅር ለመኖር የወሰኑ ሰዎች ጋር እንደዚህ አይነት ነገሮች ሲደርሱ ቤተሰባቸው ምናልባት እንዳይረብሽ በሚል ነውና ይሄ እጅግ በጣም አስቀያሚ የሆነ ነገር ነው። ወዳጆች ከቻልን ጥሩ ሊያግባባቸው የሚችል ነገር በፍቅር በደንብ እንዲቆዩ ሊያደርጋቸው የሚችል ነገር በቪዲዮ እንግዲህ ብንሰራ ጥሩ ይመስለኛል። አንዳንድ ግን ጥሩ የሚባለው ኢትዮጵያውያንም አሉ። በዚህ መልኩ ደግሞ ቪዲዮ ሞቶ ይሰሩ አሉ። ሰላም እንዴት ናችሁ? እንኳን አደረሳችሁ ለመላው የክርስትና እምነት ተከታዮች። ዛሬ እንግዲህ በበዓል ምድር ደስ የሚል ዜናን የሰማነው እዚህ ጋር ከላይ የምታያቸው እንግዲህ አርቲስት ገነት ንጋቱና ፕሮፌሰር ሙሉጌታ ጀዋሬ ከ14 ዓመት እንግዲህ መለያየት ኖሮ በኋላ እንደ አዲስ ዛሬ በትንሳኤው ቀን እንግዲህ ድጋሚ ጋብቻቸውን ፈጽመዋል። እኔ በጣም ደስ ያለኝ እንግዲህ ለልጆቻቸው ነው።
ልጆቻቸው 14 ዓመት ሙሉ እንግዲህ አባትና እናት ተለያይተው ግን ደግሞ በአንድ ጣራ ስር የሚኖሩ በሚመስል መልኩ እየመጣ ቤት ውስጥ ልጆቹን እያየ እንደ ቤተሰብ ህይወታቸው ቢቀጥልም ግን ደግሞ በልጆች መካከል የሚፈለግ የአባትነት የእናትነት ፍቅር አለ። አንድ ላይ መኖር፣ አንድ ላይ ልጆችን የማሳደግና እሱን አጥተው ወደ 14 ዓመት ያክል ነው እንግዲህ የኖሩት። ዛሬ ግን ለነሱ ድጋሚ መወለድም ነው ብዬ ነው የማስበው። በዚህ አጋጣሚ እንኳን ደስ ያላችሁ ማለት ፈልጋለሁ ልጆቹን። ሌላው እንግዲህ የትኛውም ወላጅ እግዚአብሔር ቢፈቅድ ልጆች ካፈራ በኋላ በትዳር ህይወቱ ባይለያይ መለያየት የሚባለው ነገር በመሀላቸው ባይገባ መርጣለሁ። ግን ደግሞ ካልሆነና እንደዚህ አይነት ነገሮች ሲፈጠሩ ደግሞ በጊዜው ነገሮች ላይ ፈቱ ይችላሉ። ከጊዜ በኋላ ግን በሃይማኖት አባትም ይሁን በቤተሰብ ይሁን በሽማግሌ ወደ እርቅ የሚመጣበትና ለሰላም የሚፈጥር ለነሱ መረፍት የሚሆን ነገር ማድረግ ትልቅነት ነው ብዬ አስባለሁ። ለማንኛውም በጣም ደስ ብሎኛል። እንኳን ደስ ያላችሁ በድጋሚ። እንደዚህ ነው በነገራችን ላይ የሰው ደስታ የሚያስደስተው ሰው ትልቅ ሰው ነው፣ ሰውም ነው። በትክክል እንግዲህ ሰው የሚለውን መስፈርቱን የሚያሟላ ሰው ነው። በጣም ደስ የሚል ነገርና ክቡራትና ክቡራን ተመልካቾች እንግዲህ ምናልባት ቪዲዮ መስራት ከቻልን ሐሳብ መስጠት ከቻልን በዚህ ሰዓት የነዚህን ቤተሰብ እንግዲህ ሊገነባ የሚችል ነገር አብሮ በደንብ ጠንክረው ከዚህ ቀደም እንደሆነው ሳይሆን በአዲስ መንፈስ በአዲስ ሁኔታ በአዲስ ፍቅር እንግዲህ ጠንክረው እንዲቀጥሉ የሚያደርግ ነገር መስራት ብንችል ጥሩ ይመስለኛል። እንግዲህ ገኒም አርቲስት ገነት ንጋቱም እንግዲህ በዚህ መልኩ የኢትዮጵያን ሕዝብ አመስግና ቪዲዮ ሰርታለች። ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን እንገራችሁ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው አርቲስት ገነት ንጋቱና ባለቤቷ እንግዲህ እንኳን ደስ ያላችሁ። ልጆቹ በተለይ እጅግ በጣም ለልጆቹ ትልቅ ደስታ የሚሰጥ ዜና ነውና እንግዲህ እግዚአብሔር ከዚህ በኋላ እንግዲህ በትዳራችሁ ደስተኛ ሆናችሁ በፍቅር በሰላም የምትኖሩበት ጊዜ እንዲሆንላችሁ እኔ ከልብ እመኛለሁ። ክብራትና ክቡራን ተመልካቾች የዛሬ ቪዲዮ እንመስል ነበር። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አዝሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። ወዳችኋለሁ። ባይ ባይ።